ክብር ለጌታ ለኢየሱስ ይሁን። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ብሎ የእግዚአብሔር ቃል ይናገራል። ሃሌሉያ። በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። ሃሌሉያ። ወገኖች ሆይ በምድር በሰማይ ያለ እርሱ የሆነ ነገር ምንም የለም። ያለ ጌታ የሚሆን ያለ ጌታ የሚደርሱበት ያለ ጌታ የምንደርስበት የለም። ሁሉ በእርሱ ሆኗል፣ ከእርሱ ከሆነው በስተቀር አንዳችም ያለ እርሱ የሆነ የለም ይላል እግዚአብሔር ቃል ሲናገር። የለም ይላል። ወደ ቁጥር 12 ላይ እግዚአብሔር ቃል ሲናገር እንዲህ ብሎ የሚናገር ቃል እናያለን። ጌታ ለዘላለም የተባረከ ይሁን። በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከሥጋ ፈቃድ አልተወለዱም ይላል። ቃልም ሥጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ ይላል። ቃል ምን ሆነ? ሥጋ ሆነ። በመጀመሪያ የነበረው ቃል ነው። ያ ቃል አካል ለበሰ። እግዚአብሔር በመጀመሪያ ለእኔና ለእናንተ እግዚአብሔር የሚናገረን ቃሉ አካል ለብሳል። እግዚአብሔር ብዙ ተስፋ ቃል ገብቶልኛል ግን አካል አልለበሰም በያላችሁ ያላችሁ ሰዎች ዛሬ አንድ ነገር ልብ በሉ። እግዚአብሔር ከተናገረው ቃል አካል ያለበሰው የቱ ነው? መጽሐፍ እኮ እንዲህ ነው ብለው ሕግ በሙሴ መጣ፣ እዚሁ ላይ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። አያችሁ፣ ሕግ በሙሴ መጥቷል፣ ጸጋና እውነትን ግን ይዞ ኢየሱስ መጣ። ሃሌሉያ። ለዚህ ነው በእውነት ቃል አስቦ ወለደን እግዚአብሔር እኛን በልጁ በክርስቶስ በኩል ሃሌሉያ፣ በመድኃኒታችን በኢየሱስ ክርስቶስ በኩል ሃሌሉያ፣ ወደዚህ በምህረት ሲቀበልን በምህረቱ ወደ ራሱ ያስገባት ሲያጣገን እግዚአብሔር ይቅር ብሎናል፣ ተሸክሞናል፣ ምህረት አድርጎልናል፣ ወዶናል፣ ልጆቹ አድርጎናል። ስለዚህ በስሙ ለሚያምኑ ለነሱ እግዚአብሔር ልጆቹ ዘንድ ስልጣን ሰጣቸው። እይቴ፣ ወንድሜ፣ አባቴ፣ እናቴ ስልጣን አላችሁ። በክርስቶስ ኢየሱስ ያገኘነው ስልጣን አለ። ሁኔታ ሊወስድ የማይችል ስልጣን አለ። ነገሮች ሊወስዱ የማይችሉ ስልጣን አለ። የሆነ ነገር ሊወስድባችሁ የማይችል ስልጣን አለ። ሃሌሉያ። በብር ያገኛችሁ በዘመድ ያገኛችሁ ቢሆን ይወሰዳል። በእግዚአብሔር የመጣ ግን አይወሰድም። እግዚአብሔር በልጁ ይሰጣችሁ። ስንቶቻችሁ ስለዚህ ጸጋ አስባችኋል? ስንቶቻችሁ ስለዚህ ቃል እግዚአብሔር ስለሰጣችሁ ኪዳን ስንቶቻችሁ እያሰባችሁ? ወገኖች ሆይ ከሆነልን አልሆነም ከምንለው ነገር ይልቅ አልተደረገልንም ከምንለው ነገር ይልቅ የተደረገልን ብዙ ነው። ለኔና ለእናንተ እግዚአብሔርን ልናመሰግን ይገባል። ሃሌሉያ። ቃልም ሥጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና። ሃሌሉያ ሃሌሉያ። ዮሐንስ እኔ በውሃ አጠምቃለሁ ግን በእሳት የሚያጠምቃችሁ ከኋላ እየመጣ ነው አለ። እሱ ሲመጣ እኔ ራሴ እሱን ነው የሚፈልገዋል። እኔ በውሃ ነው የሚያጠምቃችሁ፣ እሱ ግን በእሳት ይመጣል በክብር። እኔ የጫማውን ክር እንኳን መፍታት አልችልም። ክብር የለበሰ ነዋል። ዓለምን የሚያድን የእግዚአብሔር በግ ይኸውና መጥቷል። ሃሌሉያ። ያ ዘጸአት ምዕራፍ 12 ላይ በግ ሆኖ የታረደው ያ ደም ያንን በግ ተናገረ። ይሄ በግ ነው፣ ይሄ ኢየሱስ አለ። ያን የታረደው ነው ይሄ የምታዩት። እኔ በውሃ አጠመቅኩት፣ እሱ እስከሚመጣ ነው። እሱ በእሳት ይቀጥላል። ስር ነቀል ሙሉ የሆነ ፈውስ፣ ሙሉ የሆነ ጤና ያመጣል፣ ለውጥ ያመጣል፣ የህይወት ለውጥ ያመጣል። የኔ ጊዜያዊ ነበር፣ የሱ የዘላለማዊ። ሃሌሉያ ወገኖች ሆይ በዘላለማዊ ኪዳን በዘላለማዊ በረከት በዘላለማዊ ህይወት የባረከን የአምላካችን እግዚአብሔር ስም የተባረከ ይሁን። በጌታ በኢየሱስም ባላችሁበት ሆናችሁ በብዙ መከራ በፍርድ ቤት ቀጠሮ በሕክምና ከሀገር ውጪ
በተለያየ ሀገር ውስጥ ሆናችሁ ወረቀት ሳትቀበሉ በወረቀቱ ጉዳይ በቤተሰቦቻችሁ ጉዳይ ነገር አልሳካ ቀኝ አልሰጠ ብሏችሁ አልሰጣችሁ እጅ አልሰጠ ብሎ በብዙ መረበሽ ውስጥ ሰላም ማጣት ውስጥ እንቅልፍ ማጣት ውስጥ ያላችሁ የእንቅልፍ መድኃኒት እየወሰዳችሁ የምትኖሩ በኤችአይቪ በካንሰር በስኳር በነርቭ በሽታ በተለያየ እዚህ ስም ባልጠቀስኩት በተለያየ በሽታ ውስጥ ያላችሁ እግዚአብሔር መንፈስ እንዲያለኝ ከዚህ ሰዓት ጀምሮ ፈውስ ለአእምሯችሁ ፈውስ ለሰውነታችሁ መንፈሳዊ ፈውስ የሥጋ ፈውስ በልጆቼ ላይ ሆናለኝ ጌታ መንፈስ በልጆቼ ላይ ሆነ የሥጋ ፈውስ መንፈሳዊ ፈውስ ቢዝነሳችሁ በረከታችሁ በሮቻችሁን እየዘጋ የሚያስለቅሳችሁ መንፈስ ዛሬ ወደቃለኝ ጌታ ወደቃለኝ ጌታ ወገኖች ሆይ ይሄንን ጸሎት ይሄንን ቃል እየተከታተላችሁ ያላችሁ አንድ ቃል ዛሬ ነግራችሁ የናንተ እግዚአብሔር የገበላችሁ ኪዳን አካል ለብሷል ሥጋ ለብሷል ቆሞ መሄድ ጀምራል ማውረስ ትጀምራላችሁ ኤሌዘር አይወርሳችሁ እግዚአብሔር ተናገራችሁ ይስሐቅ ይወርሳል መሐል የገባ ያስጨነቃችሁ ነገር ዛሬ ተመቷል እግዚአብሔር ጣልቃ ገብቻለሁ አለኝ በናዝሬቱ በኢየሱስ ስም እግዚአብሔር አዲስን ነገር በሕይወታችሁ ላይ ያደርጋል ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ያልጠበቃችሁት ገንዘብ በረከት ያልጠበቃችሁት ስኬት በባንኮቻችሁ በአካውንታችሁ ላይ ያልጠበቃችሁት ታምራት በኢየሱስ ስም መሆን ጀመረ የታምራት ገንዘብ የታምራት በረከት በኢየሱስ ወደ እናንተ መጥቷል እንዴት ሆነ እንዴት ሊሆን ቻለ እግዚአብሔር እናንተ ነው ማስገረም ይጀምራል ባዶ ነገር ብለ አይቻልም የኔ ነገር ከዚህ ቦታ ተዘግቷል ያላችሁ ሰዎች ባዶ አይደለም ያንቺ ነገር ሙሉ ነው እግዚአብሔር ከዚህ ሰዓት ጀምሮ አዲስን ነገር በልጆቼ ላይ አደርጋለሁ ብሎኛል በናዝሬቱ በኢየሱስ ስም አዲስ ነገር ሆነ በቤቴ አዲስ ነገር ሆነ በሕይወቴ አዲስ ነገር ሆነ ተቀበልኩ አሜን እያላችሁ አዲስ ነገር ሆነብኝ ያላችሁ ውሰዱ ጌታ አምላክ ዘመናችሁን ባርክ